ኳስ ለማየት እንዴት ከአንድ ከተማ ወደ ሌላ ከተማ በአምቡላንስ ተጭኜ እንደሄድኩኝ የምናገርበት ታሪክ ነው። በነገራችን ላይ እኔ ተወልጄ ያደግኩት ሶማሌ ክልል ላይ ነው። አንድ አዲጋላ የምትባል ከተማ አለች በሽኒሌ ዞን ውስጥ ነው። አሁን ሽኒሌ ዞን ሲቲ ብለው ስሟን ቀይረዋታል። እኛ ከወጣም በኋላ ሲቲ ተብላለች። አዲጋላም ቀበሌ ነበረች፣ አሁን ወረዳ ሆናለች። በጣም የጥንት ከተማ ነች። ባቡርን የምታገናኝ ነች። በተለይ ከድሬዳዋ ወደ ጅቡቲ የሚሄደው ባቡር ላይ እዛ ከተማ ላይ በተለይ አዲጋላ ቁርስም ምሳም እራት የሚበላበት የምግብ መናኸሪያ ነች ማለት ይቻላል። አዲጋላ ላይ ሆቴል ነበረን። እኛም በሆቴል ነበር ስራ ነበር የምንተዳደረው። ጥሩ ጾም ያልሆነ ቀን አንድ ፍየልም ሁለት ፍየልም እንጨርስ ነበር። በዛን ጊዜ ላይ ባቡር ጥሩ በነበረ ሰዓት ላይ ሳይቋረጥ በፊት የጅቡቲና የድሬዳዋ በነበረ ሰዓት ላይ ማለት ነው። ስለዚህ እኔ አዲጋላ ተወልጄ ያደግኩት። በአንድ ወቅት ላይ ታዲያ አዲጋላ መብራት የለም፣ በፋኖስ በሻማ ነው ስንኖር የነበረው። ሶማሌ ክልል ስለሆነ አፕሮክሲሜትሊ ከድሬዳዋ በፊት 109 ኪሎ ሜትር ነበር ይመስለኝ ነበረው። አሁን ግን 150 ኪሎ ሜትር አካባቢ ይጠጋል። ይሄ ቀጥታ በባቡር ከሆነ፣ በመኪና ከሆነ ግን በዙሪያ ጥምጥም የሚመጣ ስለነበረ እስከ 170 ኪሎ ሜትር አካባቢ ድረስ ይርቃል ከድሬዳዋ ማለት ነው። ስለዚህ የሆነ ጊዜ ላይ ድሬዳዋ ሳይሄድ በፊት እዛው አዲጋላ ከተማ ላይ ያለሁኝ የባርሴሎና ደጋፊ ነበርኩኝ። ዊችስ አዲጋላ ላይ የሚታየው ሶማሌ ክልል አብዛኛው የሚታየው የስፔን ላሊጋ ነው። በነገራችን ላይ ፕሪሚየር ሊግ ብዙም አይታወቅም። የባርሴሎና ደጋፊ ነበርኩኝ። በ15 ዓመቴ ወደ 9ኛ ክፍል ስዘዋወር ድሬዳዋ ገብቼ ነበር። ድሬዳዋ ደግሞ የስፔን ላሊጋ ጨዋታ ብዙም አልነበረም የነበርኩበት ሰፈር ላይ። ስለዚህ የዛን ጊዜ ፕሪሚየር ሊግ ስጀምር ማንቸስተር ደጋፊ ሆንኩኝ። እንደምታስቡት ማንቸስተርና የባርሴሎና ደጋፊ ሆኛለሁ ማለት ነው በአንድም በሌላም። ታዲያ ትምህርት 10ኛ ክፍል ጨርሼ ስመለስ አዲጋላ እንደ ዱርዬ አጫውቶኝ ነበር። ፀጉር ከሚፈርዙት ፐርም ከሚቀቡት ምናምን ነገር ሆኜ ነበር በሆነ ወቅት ላይ እና ፀጉሬን እየጠቀለልኩ ነበር የምቀመጠው። ገና 16-17 ዓመቴ ነው በዛ ጊዜ ላይ ማለት ነው። ታዲያ አዲጋላ መብራት ይገባል የሚል ጥሩ መንፈስ ተነሳስቶ ብረቶች ይተከሉ ነበር። ይሄ መብራቱን ይዘው የሚመጡ ፖሎችን መትከል ስራ ተጀመረ። የዛን ጊዜ 16 ጨርሼ ወደ 17 ዓመት እየገባሁኝ ነበረ። ስለዚህ ስራ ተባልኩኝ። እኔም በቀን 30 ብር ወይ 35 ብር ነበር ትከሻችን እየተራጠ 60 ሜትር ወደ ከፍታ እኛ ወደ ጎን እየሄድ ነበር ገመድ እየሳብን ብረቱ የምናወጣው። ታዲያ እንደዛ እየሰራሁኝ የተወሰነ ብር አጠራቅሜ ነበር እና ኳስ የሚታይበት ቀን ላይ ይሄ ማለት 2011 ላይ ማንቸስተርና ባርሴሎና የዛን ጊዜ ለፋይናል የበቁበት ጊዜ ነበር እና ድንገት ጠዋት ላይ አዲጋላ የነበረው የዲኤስቲቪ ቤት ምንም ብሎ አሳወቀ፣ ዲኤስቲቪ ካርድ ጨርሻለሁኝ ያለ። ይሄ በጣም ለእኛ ድንጋጤ ነበር። ምክንያቱም በጣም ኳስ የምንወድ ሰዎችን 10 ሰዓት ላይም ተነስተን ሌሊት የምናይ ሰዎችን፣ በተለይ ይሄ ላቲን አሜሪካ ላይ የነበረው ኳሶች ብዙ ጊዜ ላይ 9 ሰዓት 10 ሰዓት 11 ሰዓት ነበር ሌሊት የሚደረገው። የዛን ሰዓት ላይ ተነስተን የምናይ ሰዎች ነበር። ስለዚህ ካርድ የለም ማለት እና በጣም ድንጋጤ ውስጥ ገባን። ስለዚህ ምን ተመካከርን፣ በቃ ባቡርን ጠብቅ ተባለ። ድንገት ደግሞ ባቡር ደግሞ በዛን ቀን ከድሬዳዋ ወደ ጅቡቲ የሚሄድበት ሳይሆን ከጅቡቲ ወደ ድሬዳዋ የሚመጣበት የነበረ ሰዓት ላይ ነው። ስለዚህ በምንም አይነት ተአምር ይህንን ድል እንደማናገኘው አወቅን። መኪና መፈለግ ጀመርን። መኪና ስንፈልግ ደግሞ አዲጋላ ላይ አንዱ የሚገባው የጫት መኪና ነበረ። በነገራችን ላይ የጫት መኪና ደግሞ ገና አልገባም፣ ገና ሰዓቱ ደርሶ አልገባም። ወደ አዲጋላ ጫቱ አልገባም። ስንፈልግ አምቡላንስ እንዳለ ተነገረን። ከዛላ አነጋገር ነው ሾፌሩን። አምቡላንሱን አንዲት አይሻ የምትባል ከተማ አለች። አይሻ ደግሞ ከአዲጋላ ወደ አይሻ ለመሄድ አይሻ ለወሌ ሲባል ሰምታችሁ ታውቃላችሁ ያስባል። ስለዚህ ወደ አይሻ ለመሄድ በባቡር ከሆነ ወደ 52 ኪሎ ሜትር አካባቢ፣ በመኪና ከሆነ ግን አሁንም በዙሪያ ጥምጥም የሚሄድ ስለሆነ ወደ 70 ኪሎ ሜትር አካባቢ ነው። በነገራችን ላይ ከአዲጋላ ተነስተን አይሻ ሄደናል። ጥምቀት ለማክበር በእግር ሄደናል። በባቡር ሳይሆን በእግር ሄደን እናውቃለን። እና እዛ ክርስትና የተነሳሁበትኝ እዛ አይሻ የምትባለው ከተማ ላይ ቅዱስ ጊዮርጊስ ቤተክርስቲያን አለ። ስለዚህ አምቡላንሱን ስናነጋግረው አቃውምቶ ሻይ 7 ሰዎች እንደምንም ብለን ሞላንና እንከፍልሃለን አለው። በዛ ወቅት ላይ ይሄ ማለት ከ15 ዓመት በፊት ማለት ነው 35 ብር እንከፍላለን ተባባል። የዛን ጊዜ አሰቡት 35 ብር የዛን ጊዜ በጣም ትልቅ ብር ነበር። ድሬዳዋ ደርሶ መልሱ እንኳን ያን ያህል አያስከፍልም ነበር። 18 ብር ነበር የዛን ጊዜ በባቡር እንኳን ደርሶ መልስ ድሬዳዋ 35 ብር አለው። በአምቡላንስ ነው ምን አስቡት። ከዛ እንደምንም ብለን አምቡላንሱን አገኘን፣ ተነጋገርን። ከዛ ለቀጥታ አይሻ ሄደን እንግዲህ አሰቡት አይሻ ሄዳችሁ የት ታርፋላችሁ ነው የሚለውን አላሰብነውም። ብቻ ኳሱ እንዳያመልጠን ብለን አምቡላንሱን አነጋግረን በዛ አዋራ በጣም አዋራማ ነው፣ በጣም አዋራ የሚቦንባት ነው። ተነስተን ወደ አይሻ ጉዞ አደረግን። መጀመሪያ በአቋራጭ መንገድ ለመሄድ አስበን ነበር፣ አልተሳካልንም። መለሰን፣ ተራሮች ሲመልሱን ድጋሚ ተመለሰን። በተለመደው በኩል ሄድን። አይሻ ስንደርስ አመሻሹ ላይ ነበር የገባነው።
እና የምናርፍበት ቤት አልነበረም። ድንገት ቅዱስ ጊዮርጊስ ቤተክርስቲያን ለመሳለም ስንሄድ ማቃቸው ልጆች አገኘሁኝ። ያው የአክስቶቼ ልጆች የአጎቴ ልጆች ነው የምላቸው በተለምዶ እኛ ጋር ተወልደው አዲግራት ተወልደው አይሻ የገቡ ሰዎች ስለነበሩ ማለት ነው። እንዴት መጣችሁ በዚህ ሰዓት ምናምን ነገር ነው። አይ ኳስ ለማየት ነው እንዴ። እና እነሱም ሳቁብን ራሱ እንዴ የምራችሁ ከአዲግራት እዚህ ድረስ መጣችሁ ኳስ ለማየት ነው ተባለ። አሁን እንዴ ዛሬ እኮ ቻምፒዮንስ ሊግ ነው ባርሴሎና እና ማንቸስተር ነው ገና አልወሰንኩኝ ማን እንደምደግፍ ምናምን ነገር ተባባለ። ከዛ ላይ ማረፊያ ቦታ አዘጋጁልን በጋዜጠኞች ከኛ ጋር ተባባለ። ከዛ ላይ የተጫወትን እያለ ክርክሩ ተነሳ። ማንቸስተር ባርሳ የሚባል ነገር ተነሳ። ከዛ እንደውም ዛሬ እናንተ ተቃውሜ ማንቸስተር ነው የምደግፈው አልኳቸው። ታስታውሱ ከሆነ 2011ን የባርሴሎና የማንቸስተር ቻምፒዮንስ ሊግ ማለት ነው። እንደዛ ከሆነማ እንወራረድ ነው የምታስቡት። ትራንስፖርት ከፍለን ሄደን የነበረኝ ብር ትንሽዬ ነች። እራት ከበላን ቦታ ላይ ተረፈን ትንሽዬ ብር ነው። ስለዚህ በ200 ብር ተባባልን። ስለዚህ እኔ ማንቸስተርን ደግፌ እነሱ ባርሳን ደግፈው 200 ብር ተዋደን ገባን። እንደተባለውም ኳሱ ተጀመረ፣ ኳሱ አለቀ። እኔም 200 ብር ተበላሁ። ስለዚህ መመለሻ ብር የለኝም። እንዳልኳችሁ ከአዲጋላ አይሻ በባቡር ከሆነ 52 ኪሎ ሜትር ነች። አይሻ ለአስራት ካለአስራት ደግሞ አዲጋላ ነው የሚሆነው። ስለዚህ ብር አልነበረኝ። ምን ማድረግ እንዳለብኝ ቁጭ እያሰብኩ ድንገት ባቡሩ ሄዶ የቆየ ባቡር ነበር ሳይመለስ በብልሽት ምክንያት ሳይመለስ የነበርና ከቀኑ ውጭ የሚመጣ ባቡር አገኘሁ ማለት ነው። እንደዛ ከሆነማ ለምን አልተሳፈር ምናምን ብዬ ተሳፈርኩ ባቡር ላይ። ትራንስፖርት የለኝም ግን ያቆኛል ሰዎች ያው የማን ልጅ እንደሆንኩኝ ያቆኛል። ምግብኛ ጋር ስለሚመገቡ ኮንዳክተር ማለት የባቡር ሾፌር ነው በነገራችን ላይ ኮንዳክተር የሚባለው። ስለዚህ ኮንዳክተሮቹም ስለሚያቆኝ ምንም ብዙም አልፈራም። ግን ተሳፈርኩ። ስሳፈር ጠይቄ ነው የገባሁት። እዚህ መጥቷል ወይ ይላለሁኝ። እዛን ጊዜ ብር የሚቀበለው የሚዘረዝረው ሰው መጥቷል ስላቸው አዎ መጥቷል ከተባለ እንገባለን። እዛም ከተመልሶ ወደዛ ስለማይመለስ ማለት ነው ጊዜ ስለማይኖረው። አልመጣም ከተባለ ደግሞ ቀድመን ወደ ሌላ ቦታ ክፍል እንሄድና እዛ እንቀመጣለን። ከዛ በኋላ ላይ ከአይሻ ተነስተን ወደ ለአስራት ስንደርስ ወረድንና ከላጠነጥለን ነበረ ወረድን። ድጋሚ ወደ ኋላ ትሄድን። ምክንያቱም ይሄ ብር የሚሰበስበው ሰው ያንን ክፍል ስላለፈው ተመልሶ ስለማይመጣ የተሰበሰበበት ክፍል ሄድን። እዛ ቁጭ ብለን ባቡሩ አዲጋላ ገባ። ጠዋት ላይ ያልታሰበ ሰዓት ላይ ተነስተን ድጋሚ አዲጋላ ስለነበር ቤት ሄድኩኝ። ማዘርን ለማገዝ ሄድኩኝ። ስለዚህ ይህን ማነሳላችሁ ታሪክ በነገራችን ላይ የኳስ ፍቅር በተለይ አፍላ ላይ ወጣትነት ዘመን ላይ ባላችሁበት ሰዓት ላይ የኳስ ፍቅር ከባድ ነው እና አስቡት። እጄ እየደማ ትከሻዬ ተልጦ ገመድ እየጎትኩኝ ወደ 60 ሜትር ብረት ከፍታን እየሰራሁበት ባለው ሰዓት ላይ ነው ይሄን ነገር ሳደርግ የነበረው እና አንዳንዱ የኳስ ፍቅርን አቅሎ ለማየት ይሞክራል። ሰው እጁ እየደማ እንኳን በነገራችን ላይ ኳስን ከመደገፍ ወደ ኋላ አይልም እና አንዳንድ ሰው በእርግጥ ነው ያለንበት ሁኔታ ያለችበት ሀገሪቷ ሁኔታ ላይ ይሄን ነገር ሰፖርት ያደርጋሉ የሚያደርግበት ሁኔታ ላይ አይደለም እና አላችኋለሁ። በጣም የዴስ ቲቪ ካርድ በማለቁ ምክንያት ነው ይሄ ሁሉ የሆነው። በነገራችን ላይ የዴስ ቲቪ ካርድ በዛን ጊዜ ላይ ከኢትዮጵያ አይደለም የሚመጣው ከሶማሊያ ሀርጌሳ ነበር የሚመጣ የነበረው። ምክንያቱም አዲጋላ አንዱ የምትታወቅበት የኮንትሮባንድ መናኸሪያ ነበረች። በተለይ ከሀርጌሳ ከሶማሊላንድ የሚመጡ እቃዎች አዲጋላን የሚራገፉት ከአዲጋላ ነው ወደ ድሬዳዋ በባቡር ተጭነው የሚያልፉት በዛን ጊዜ ላይ ስለነበር ማለት ነው እና አዲጋላ ይሄን የመሰለ ህይወት ነበር ታሳልፍ የነበረው። ለኳስ ፍቅር ብለን ለሊት 10 ሰዓት ላይ ለሊት 9 ሰዓት ላይ ለሊት 11 ሰዓት ላይ እየተነሳን በተለይ ብራዚል አርጀንቲና ምናምን የሚጫወቱበት ሰዓት ላይ ለሊት ነበር የሚጫወቱት እኛ በነበረን ሰዓት ላይ በማይበት ሰዓት ላይ እንዳልኳቸው አንዳንዴ ኳስ ሲያልቅም ሌላ ቦታ ተሻግረን ጭምር ለሚሄድ ደርሳል እና የኳስ ፍቅር በተለይ በወጣትነት ዘመናችን ላይ እንዳልሆኑት አድርጎ ነው ያሳለፈን ለማለት ያህል ነው። አንዳንዴ ያሳለፍነውን ታሪክ ዞር ብለን ስናየው ልንስቅበት ስለምንችል ነው። ይሄ ትምህርት ይሆናል ብዬ አይደለም፣ ግን የኳስ ፍቅር ግን ምን ሲያደርገን እንደነበረ ግን ለጠቅላላ እውቀት ከጠቀማቸው ብዬ ስላሰብኩኝ ነው። እዚህ ላይ ላብቃ። ይሄ ለማለት ብቻ የመጣሁት